ኮፒ ሊንክ አድርጉ። አባታችን ምን አሉ? አቡነ ማትያስ ምን አሉ? በዚህ ጉዳይ ላይ ዮኒ ማኛ ይናገራል፣ መልስም ይሰጠዋል። ከአባቶች ነው የሚሰጠው፣ ከሌላ አይደለም። ከአባቶች ይህን መልስ ይሰጠዋል። ምን ተባለ? ይሄ ትክክለኛው ወንጌል ነው። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። መጽሐፍቶቻችን ሰማችሁ አይደል? አይዟችሁ፣ ኮመንቱን ልክፈትላችሁ። አይዟችሁ፣ ጨነቃችኋል። ልድገመው ይሄን ያልነው እኛ ጨነቃችኋል። ልድገመው አባታችን ያሉትን እኚህንስ ትቀበላላችሁ? አትቀበሉም? መጽሐፍቶቻችን መጣራት አለባቸው አባታችን ብለዋል። ለምድውድ መጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። መጽሐፍቶቻችን ይሄ ነው አንደኛው። ሁለተኛው ልዘግበህ አንድ ማን ነው ስሙን አላውቀውም። እስቲ ቪዲዮ ላሳያችሁ ምን እንደሚባል ምን እያለ ምን እንደሚል እዚህ ጋር አባታችን ካሉት ጋር ልደት ምን ብለዋል የሚለው እንዘግብ። ልደት ምን አለ? ራስ እኮ እየነገርከኝ ነው። እዚህ ጋር ስህተት ሊኖርባቸው ይችላል ካልከኝ አለመጠቀም ነው። እኛ ደግሞ ስህተት ካለበት ደግሞ ቤተክርስቲያን ስህተቱን እያረመችው እንጠቀምበታለን። ለዚህ ነው የምልህ ስህተት ሊገኝበት ይችላል ብለህ ጥርጣሬ ካለ ከመጽሐፍ ቅዱስ ውጭ ሆኖ ጥርጣሬ የሚያመጣ ከሆነ ዋም ገነ ዩዝት ሊገኝበት ይችላል እና ሙሉ ለሙሉ ስህተት ነው ማለት ስህተት ሊገኝበት ይችላል። እንዴት አውካን እንዴት መጽሐፍ ቅዱስ እውነት ሆኖ ሳለ መጽሐፍ ቅዱስ ትክክል ነው ብለኸኝ ሳለ መጽሐፍ ቅዱስ አይሳሳትም ብለኸኝ ሳለ መጽሐፍ ቅዱስ ሊሳሳት አይችልም ካልከኝ በኋላ ገድላትና ድርሳናት ግን ሊሳሳቱ ይችላሉ ካልከኝ እኔ ገድል ብዬ አልጠራቸውም ማለት ኤግዛክትሊ። መጽሐፍ ቅዱስ አይሳሳትም ካልከኝ በኋላ ገድላትና ድርሳናት ሊሳሳቱ ይችላሉ ካልከኝ በፍጹም ገድል ብዬ ልቀበላቸው አልችልም። ሰዎች እንዲቀበሏቸው አክሴፕት አላደርግም ወይም አድቫይስ አላደርግም። ይሄን ሌላችሁ የምፈልገው ይሄን ነው። በብዛት ኦርቶዶክስ የምትሰደብበት ገድላት ናቸው። የምትሰደብበት የምትዋረድበት ከቤቷ ብዙ የምንወዳቸው እውቀት ያፈሰሰባቸው ወንድሞቻችንን ያጣ ነው ገድላት እያልን በማያገባን ገብተን ነው።
መጽሐፍ ቅዱስ ለኦርቶዶክስ ከበቂ በላይ ነው ሲባል ዝም ብለን አይደለም እናወራው። ኢዲስ የማትከራከርበት የማትወያይበት ከሆነ መቅረብ የለበት ስናት ይህንን ራሱ ልድገም ራሱ ነው ሚና ስህተት ሊኖርባቸው ይችላል ካልከኝ አለመጠቀም ነው። እኛ ደግሞ ስህተት ካለበት ደግሞ ቤተክርስቲያን ስህተቱን እያረመችው እንጠቀምበታለን። ስህተት ካለበት ምኑን ነው የምትጠቀመው? ምኑን ነው የምታርመው? ኦልሬዲ ይነው ስህተት እንዳለበት ይነው እያወቅ ነው የምትናገረው። ስህተት ካለበት አትጠቀም። ለምን? የተሳሳተ መንገድ ይወስድሃል። የተሳሳተ ከኦርቶዶክስነት ያወጣሃል። ከኦርቶዶክስነት ያርቀሃል። ኦርቶዶክስን ያዋርድብሃል። ኦርቶዶክስን ያሰድብብሃል። እኔ ኦርቶዶክስ እንድትሰደብ አልፈልግም። ለምን? ሀገር ያቀናች ቤተክርስቲያን ናት። ሀገር ያቀናች ቋንቋ የሰጠችን ክርስትናን ያስተማረችኝ ኦርቶዶክስ ናት። ስትዋረድ ቁጭ ብያለ ጉድለቶቿን አስተካክለን ፊክስ አድርገን በትክክሉ እንሄዳለን። መጽሐፍ ቅዱስ ይበቃሻል ብለን እንሄዳለን። ደሳው ጋረደው ደሴ መንጫጫት የመጣው በክርስቶስ ጉዳይ አይደለም የምንከራከረው። በክርስቶስ አዳኝነት አይደለም ክርክሩ። ሌላ ተጨማሪ ብለን ነው የምንከራከረው። ጸባችን ሁሌ እሱ ነው። ጸባችን ከማንም ጋር ከሄድ በሌላው ነው። ሌላ ላስተምራችሁ እዚህ ጋር ያለውን ነገር ምን ብለው እንደሚያስተምሩ ምን ብለው እንደሚያዙ ወጣቶቹን ምን ብለው እንደሚያሰማሩ ላሳያችሁ። ይሄ ልጅ የሚለውን ስሙት እስቲ ምን ይላል? እሺ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለጋንግስተሮች ማለት ለቤላ ልጆች፣ ልጆች፣ ለኮተቤ፣ ለየካ ልጆች በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡ። ስሙ የሚለው ምንድን ነው? ይሄ ልጅ ኦርቶዶክስ ልጆች የሆናችሁ የቄራ ልጆች የቄራ ልጅ ካልከኝ እየጠራኸው ወንበዴውን ኦርቶዶክስ ሆኖ ወንበዴ የሆነውን ነው። የኮተቤ ልጅ ካልከኝ የልደታ ልጅ ብለህ ካልከኝ አብዛኛው ልትጠራ የፈለግከው የልደታ ዲያቆናት ትለይ ነበር። የልደታ የሰንበት ትምህርት ቤት ተማሪዎች ትለይ ነበረ። የቄራ የሰንበት ትምህርት ተማሪዎች ትለይ ነበረ። እያንዳንዱ ልትላቸው የምትፈልገው ኖሮ ምን ይሆን ነበር? የሰንበት ተማሪዎች ነው፣ ዲያቆናቶች፣ ካህናት ብለህ ትል ነበር። አንተ ያልከው ጎረምሶቹን ጠርታ ምን ለማድረግ ሂሳብ እንሰጣለን እንደበድባለን ያላችሁ። ሪሊ ኦርቶዶክስ እናስተምራችን። ለዚህ ነው ወጠጤዎች አይጠቅሙም የምለው። ወጠጤዎች አይጠቅሙም። ለኦርቶዶክስ ወንጌሉን የማያውቁ በጉልበት ደብድበን እናስተካክልላን የምትሉ ጥቅም የለው። ማንን ነው መደበደበው? ማን ስለሆንክ? ጴንጤ ድሮ ይደበደብልህ ነበር። ሌላውም እውነቴን ነው የምልህ። ሙስሊሙም ሲያስፈራራ በፊት ይፈራ ነበር። ኦርቶዶክሱም ሲያስፈራራ፣ ሌላውም ሲያስፈራራ ምን ያደርግ ነበር? ይፈራ ነበር። ኖት ኤኒሞር። ማንም አይፈራህ። እያስፈራራ የምትሄድበት ማንም የለም። ሙሉን ላሰማችሁ አንዴ። ማንንም አይፈራህም። አብዛኛው በጌታ ተይዞ እንጂ ፕሮቴስታንት እዩ ጩፋ ካራቲስት ነው። አገጬን አውልቆ መሬትም ይደባልቀን። እውነቴን ነው የማወራ። እዩ ጩፋ ካራቲስት ነው። አፍንጫህን ብሎ ይደፋሃል። በጉልበት የምትመካ ማንም በጉልበት እኔን አሁን አስፈራርቶ እንትን አደርጋለሁ የሚለኝ የለም። አገጬን አውልቀዋለሁ። ሌላ አይነት ትምህርት አልማርም እኔ። ዮኒ ማኛ እንዲትልና እንዲያደርጋለሁ ና የምትፈልግበት እንገናኝ። ሰንጥቄ አስቀምጠሃለሁ። እንደ ሌላው አይደለሁ። እምሽ ሞኖሞን ሰው አይደለሁ። ለስሜ የተጠላ ትሆናለህ፣ ልጠላኝ ትችላለህ። እናና ሞክረኝ፣ ሰንጥቄ አስቀምጠሃለሁ እያልኩ እንደ ሌላው እሺ ብዬ አልሞትልህ። it's not gonna happen። ስለዚህ የምታስፈራሯትን ቁማር ተበልታለች። ምክንያቱም ብዙዎቻችሁ ታስፈራሩ ነበር። ሰው ወደ ልጁ ምን እንደሚል ላስተምረው። አሁን ለምሳሌ ይሄንን አምጣው፣ ይህን መልእክት አመጣዋለሁ።
ለቄራ ልጆች ዘሬሃዊ ኦርቶዶክስ ለዘላለም ትኑር ይላል። ደግሞ ከስር ለገርጂ ልጆች ለኮተቤ ለየካ ማን ነው ስሙ? ላውጣው ከፔጁ ላይ ስሙ ማን ነው? የልጁ አላውቀውም ስሙ። መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ስሙን አምጣል። ሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች ስሙ ማን ነው? የዚህ ልጅ ኮሜንት ሴክሽን ላይ አስቀምጡ። ፈለገ ታንክ ፈለገ አጥናቴዎስ ኦኬ። ይኸው እሺ፣ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ስሙ ምን እንደሚል፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን ያንግስተሮች አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስሙት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ኮተቤ፣ የካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ጌታለ ሙሉ ነው ያለው። ቆርጠ ኤዲት አደረግከው? ፈለገ ለምን ኤዲት አደረግከው? ለምን ኤዲት አደረግከው? ለምን ኤዲት አደረግከው? ሙሉ ያልከው ነበር። ለምን ትዋሻለህ? ለምን ኤዲት አደረግከው? እሺ፣ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ ልጆች ነው በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተ ክርስቲያናችን ስርዓት አክብረን የምናስከብርበት ሰዓት ነው። አክብረን የምናስከብርበት ሰዓት። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብርልን። የኔና የእናንተ ዝምታ ማንም እየተነሳ በቤተ ክርስቲያኒቱ ላይ ማንም እንደፈለገ እየሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማን አለብኝነት ደግሞ በሚዲያ ጭፈራ ስትል ጭፈራ ማን ቤት ነው ያለው? እንነጋገር። ኦርቶዶክስ ነኝ አይደል? ጭፈራ ማን ቤት ነው ያለው? ዘፋኙ ማን ቤት ነው ያለው? አስረሽ ምችው የሚለው ማን ቤት ነው ያለው? ምኑ ነው የምታወራው? የትኛውን ጭፈራ ነው የምታወራው? የትኛውን ጭፈራ ነው የምታወራው? ነው ማወራ። ዝማሬ ሲሆን አሳበደ፣ ዝማሬ ሲሆን አቀወሰ። የትኛውን ጭፈራ ነው የምናወራው? ማን ቤት ነው ጭፈራ ያለው? ሲጀመር ጭፈራ ያለው ማን ቤት ነው? ኦርቶዶክስ ቤት ነው ያለው ወይስ ኦርቶዶክስ እና ሙስሊም ቤት ነው ያለው ወይስ ጴንጤ ቤት ነው ያለው? ጴንጤ በመዝሙር ያብዳል፣ ይጨፍራል። አይ ነው ግን በስነ ስርዓት ኮንሰርት እያዘጋጀ የሚጨፍርልህ የሙስሊም አርቲስት ነው የኦርቶዶክስ አርቲስት ነው? ጭፈራ የት ነው ያለው? ብራ መነጋገር እዛ ላይ ነው የምናወራው። ጭፈራው ያለው እኛ ቤት ነው፣ ኦርቶዶክስ ቤት ነው። ሙሉ ዘፋኝ ያለው እስላም ነው ወይ ኦርቶዶክስ ነው? እስላምና ኦርቶዶክስ ነው ጭፈራ የሚያበዛው። ከቤተ ክርስቲያን ያፈነገጠ ትምህርት ኢየሱስ ስለተባለ ነው ያፈነገጠ የተባለው። ኢየሱስ ሲባል ያፈነገጠ ትምህርት ነው። ስለዚህ አንተ ለወጣቶች ኑና ደብድቡልኝ እናስከብራታለን። ኦርቶዶክስ ልትከበር የምችለው በወንጌል ብቻ ነው። በሌላ ኦርቶዶክስ ልትከበር አትችልም። ኦርቶዶክስን ያቆያት ወንጌሏ ነው። እንደናንተ አይነት ውርጋጦች አይደለም። ወንጌሏ ነው የሚያስከብራት። ወንጌሏ ነው ሊያቆያት የሚችለው። ወንጌል ከሌላት ኦርቶዶክስ ባዶ ናት። ወንጌሏ መስተካከል አለበት። ወንጌሏን መምራት አለበት። ወንጌሏ ብዙ ነገር መደረግ አለበት። ለክርስቶስ ጠበቃ ቆማችሁ አታውቁ። ዩ ኔቨር ዲድ። ይሄ ነው የሚያመኝ። እንደ አንድ ኦርቶዶክስ የሚያም ነገር ምንድን ነው? ስለ ክርስቶስ ጠበቃ አንተ ጠበቃ የምትቆመው ለገድላት ነው፣ ለቅድስት ድንግል ማርያም ነው ጠበቃ የምትቆመው። ለፍጡራን ነው ጠበቃ የምትቆሙት እናንተ። ለፍጡር ልክ ሙስሊም እንደሚያደርገው ሙስሊም ለፍጡር ነው የሚቆመው፣ እናንተም ለፍጡር ነው። ሙስሊም ለነብዩ መሐመድ ነው የሚቆመው፣ ኦርቶዶክስ የሚቆመው ለፍጡራን።
ለክርስቶስ ጠበቃ የሚቆም የለም። ይሄን ያበሳጫቸው ፍጡርን ለምን ሰማይ አላደረስኩም ብላችሁ ነው የምታብዱታል። ተሰውለድ ዝባ ፍጡርን ለምን የአምላክነት ቦታ አልሰጠውም ብላችሁ ነው ጸቧል። ስለዚህ አትናደዱ። በወንጌል ስላልተሰበከ ነው እኛ ቤት ጫጫታ ይበዛው። ስለ ክርስቶስ የሰበከ በሙሉ ጴንጤ ነው አልኩኮ። አቡነ ማትያስ ይህን ነገር ያደርጉታል። ኦርቶዶክስ ለሁለት ስትሰነጠቅ ግዳል አላላችሁ። ኦርቶዶክስ የትግራይ ኦርቶዶክስ አለች፣ የኢትዮጵያ ኦርቶዶክስ አለች። ራይት የትግራይ ኦርቶዶክስ አለ። ምንም አልመሰላችሁ። እስቲ ስለ ማርያም ያውሩ፣ ስለ ማርያም ያውሩ፣ ስለ አርሴማ ተናገር። ከዛ ነገር ሁላ ይበላሻል። ከፍጡር ጋር ያላችሁ ግንኙነት ያስታል፣ ትስታል። ፍጡርም በጣም አድርገህ ከወደድክ ትስታለ፣ መንገድ ትስታለ። ለምን ኢሊጋል የሆኑ አክሽኖች ልውሰድ ትላለህ? ፍጡር ከወደድክ ከፍጡር ጋር ከእግዚአብሔር ልጅ ውጭ ፍጹም ሰው ፍጹም አምላክ የሆነን ፎከስ ካላረክ፣ ፎከስ ክርስቶስ ጋር ካልሆነ ትስታለ። በቃ ልደብድብ፣ ልግደል፣ ልጨፍጭፍ፣ ላጥፋ በእኔ መንገድ ካልሄድክ። ግን እኮ አብዛኛው ካልቸራል ነገር የምናየው በሙስሊምና በኦርቶዶክስ ነው፣ እያየን ነው። ይኸው እፎይን ካላጠፋን ብለው ሙስሊሞች ዘምተዋል። እፎይ መጥፋት አለበት ብለዋል ሙስሊሞች። መጥፋት አለበት እፎይ ብለው ሲሉ ከጎናቸው የቆሙት ግን ፕሮቴስታንቶች ነበሩ። ፕሮቴስታንት ነው ከጎን የቆመው። ከእፎይ ጎን አንድም የተቃወመ የለም። ነው እፎይ ወንድማችን ነው፣ አላጠፋም። የተጻፈ ነው ያነበበው፣ መጠየቅ የለበትም ነው። አሁንም ኦርቶዶክስ ውስጥ ማስተካከል ያለብን እኛ የምንጣለው በገድላት ጉዳይ ነው። ለኦርቶዶክስ ገድል እውነቱ ቃል በቃል ልንገርህ፣ ውርደቷ እንጂ ክብሯ አይደለም። ውርደቷ ነው ኦርቶዶክስን ከቀጥተኛው መንገድ የሚያጠፋት ውርደቷ። መስተፋቅር የሚሰሩበት፣ የተለያየ መተት የሚያደርጉበት፣ ምን የሚያደርጉበት ደብተራዎች የሰሩት ገድላት ነው። ይህን ስናገር ደረቴን ነፍቼ ነው። ገድላት ነው መተት የሚሰሩበት፣ መጽሐፍ ቅዱሳዊ ነገሮች ላይ አይደለም። ዳስ ዋይ ኦርቶዶክስ ላይ ፎከስ ማድረግ ዋናው ክርስቶስ ላይ፣ እግዚአብሔር ላይ፣ አማኑኤል ላይ ፎከስ ማድረግ ያልተቻለው ለዛ ነው። መተት ይመትቱበታል፣ ለጥቅማቸው ነው። ቢዝነስ አለው። ከወር እስከ ወር ባል ታረግና ኤቭሪዴይ ቢዝነስ ነው። ለዛ እንግዲህ ቀጥታ ማን ተናግሯል? ይሄ እኔ ያልኩትን ማንን እኔ ተጽዕኖ ስለምፈጠር ነው። ሞጣ ተናግሮታል። እኔ ያልኩትን አባታችን ትክክል ናቸው ብሏል ሞጣ። አሁን ወንድምና እህቶቼ ደግሞ እየመጡ ነው። እኔ ክርስቶስ ነኝ፣ ኢየሱስ ብቻ ነው ቤዛ፣ የዓለም ቤዛ እያሉ ቻሌንጅ ተጀምሯል። ቻሌንጁ ኦርቶዶክስን የሚጠቅም እንጂ የሚጎዳ አትደንግጡ ብለውናል አባታችን ልክ ናቸው። እኔ አልደነገጥኩም። አም ሃፒ አባታችን ባሉት ነገር እኔ ደስተኛ ነኝ። ደገሙት። ደግመው የመጣ ይምጣ ብለው አባታችን የመጣ ይምጣ ብለው ደገሙት። ልዘግብ አባቴ ልዘግብ ደገሙት። የፈጀ ይፍጅ ብለው የነፍሳችን መሻት በተገለጠ ጊዜ ከምንም በላይ
ግን አይደንቃችሁም? ኢየሱስ ሲሰበክ ኦርቶዶክስ ቤት የምንደነግጠው አይደንቃችሁም? የኢየሱስ ብቻውን አዳኝ ነው ሲባል የሚደነገጠው የዓለም ቤዛ የሆነው ኢየሱስ አዳኝ ነው ስላሉ እኚህ ሰው እኚህ አባት የተሰደቡለት ዚያ አስደነግጥም። ኦርቶዶክስ ለምን ደነገጥን? ለምን መሰላችሁ? ሰውን አትፈርዱበትም። በምዕመናኑ መፍረድ አይቻልም። ዩ ካንት ብሌም ምዕመናኑን። ለምን መዝሙር ሲያወጡ ሙሉ ቅዱሳንና ቅድስት ድንግል ማርያም ነው መዝሙሩ። አብዛኛው 70% የቅዱሳንና የማን ነው መዝሙሮቹ በሙሉ። አንድ ሰው ካሴት ሲያወጣ ዘማሪ ከሆነ 70% ቅዱሳኖች ይመሰገናሉ፣ 30% ክርስቶስ ይመሰገናል። ስለዚህ በምዕመናኑ ልትፈርድ አትችልም። ምዕመናኑ